ቆንጆዎቹ ደራሲ ሰርቅ ዳንኤል የተወለደው መሃል መርካቶ ነው። የት እንዳደገ ለመናገር ግን እሱም ይቸገራል። በተወለደ በአመቱ አባቱ ሲሞቱ እናቱ የ4 ዓመት ታላቅ ወንድሙንና እሱን ይዘው ቤተሰቦቻቸው ጋር ደብረ ማርቆስ ገቡ። ማርቆስ ብለው ስም ያወጡለትም እዚያው የነበሩት ሴት አያቱ ነበሩ። ወላጅ እናቱም ብዙ ሳይቆዩ የ5 ዓመት ልጅ ሳለ ሞቱበት። አዲስ አበባ የነበሩት የእናቱ ታላቅ ወንድም እሱንና ወንድሙን መልሰው አዲስ አበባ ሊያሳድጓቸው ወሰዷቸው። እኚሁ አጎቱ በ6ኛው ዓመት በሥራ ተቀይረው ወደ ድሬዳዋ ሲሄዱ እሱና ወንድሙም ተከተሉ። ያኔ 11ኛ ዓመቱን ይዞ ነበር። አጎቱ 5 ዓመት ድሬዳዋ ውስጥ አገልግለው በጡረታ ሲገለሉ ወደ አዲስ አበባ ተመለሱ። ወንድማማቾቹን ይዘው የተከተሉትን 3 ዓመታት አዲስ አበባ ውስጥ ቆየና የሁለተኛ ደረጃ ትምህርቱን እንዳጠናቀቀ በ19 ዓመቱ ሐረር ሂዶ የጦር መኮንንነት ስልጠናውን ጀመረ። ያን ጊዜ ታላቅ ወንድሙ በዚያን ጊዜው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ውስጥ የሁለተኛ ዓመት የሕግ ተማሪ ነበር። ማርቆስ በትምህርቱ እጅግ ጥሩ ውጤት እንደነበረው የሚያውቁ ሁሉ ትምህርቱን ዩኒቨርሲቲ ገብቶ እንዲቀጥል ቢገፋፉትም የእርሱ ምርጫ ሌላ ነበር። አጎቱ ወታደር ይሁን አስተማሪ፣ ዳኛ ይሁን አናጢ ግድ አልነበራቸውም። ዋናው ነገር ስራ ይዞ ራሱን መቻሉ ነበር የሚያሳስባቸው። ያ ነበር በሰማይ ቤት የሚያስጠይቃቸው። በሐረር የጦር ትምህርት ቤት የወታደራዊና የቀለም ትምህርቱን በከፍተኛ ማዕረግ አገባደደ። በመጀመሪያ ማስተማር ልቡ ባይፈቅደውም ተሰጥኦውን የተገነዘቡ መምህራኑና የማሰልጠኛው ባለስልጣናት አባብለውትና ገፋፍተውት በተማረበት ማሰልጠኛ ረዳት መምህር አድርገው ቀጠሩት። አመቱ የኢትዮጵያ ጦር ሰራዊት ከሰለሞን ስርወ መንግስት ስልጣን ለመረከብ ሽር ጉድ የሚልበት፣ ተማሪዎችና ምሁራን ሰራዊቱን የጎሪጥ ያዩ በፈንታቸው ወገባቸውን ያጠባበቁበት፣ ብዙሃኑ ኢትዮጵያዊ በመጪው ሶሻሊስታዊ ገነት በአንድ ምሽት ባለመኪናና ባለቤት ሊሆን ተስፋ ያደረገበት፣ ዓለም ፊቷን ወደ ኢትዮጵያ መልሳ ትንፋሿን የያዘችበት ዓመት ነበር 1966 በኢትዮጵያውያን አቆጣጠር። በተከተሉት 4 ዓመታት ውስጥ በሕይወቱ ውስጥ ዋና ዋናዎቹ አንኳሮች ተከታትለው አለፉ። ሚስት አገባ። በአመቱ ወንድ ልጅ ወለደ። በ1978 ሙሉ ኮሎኔል ሆነ። በ1981 ጥር ላይ ጋሼ እያለ የሚጠራቸው እንደ አባት ያሳደጉት አጎቱ ሞቱ። በዛው ዓመት ግንቦት በኢትዮጵያ ተደርጎ በነበረው የመንግስት ግልበጣ ሙከራ ውስጥ እጁ ገባ። ሁሉ ነገር አበቃ። በመንግስት ግልበጣ ንቅናቄ ውስጥ የገባው በአንድ ወቅት አስተማሪው በነበረው በኋላም በመከላከያ ሚኒስቴር ውስጥ አለቃው ሆኖ በሰራው ብርጋዴር ጄኔራል አብይ ሰናይ ገፋፊነት ነበር። የሐሳቡን ትክክለኛነት ከጅምሩ ቢቀበለውም የግልበጣው ተካፋይ ለመሆን ብዙም አልዳዳውም። ሆኖም ከ2 ወር ያለቃው ውትወታ በኋላ ከጊዜው የኢትዮጵያ ፖለቲካ ራሱን ማግለል እንደማይችል በመረዳት ራሱን ሰጠ። በ3 ወራት ጊዜ ውስጥ የመንግስት ግልበጣው ቀንደኛ ተዋንያን ከነበሩት መሃል ራሱን አገኘው። በወቅቱ በአዲስ አበባና በአስመራ ተራርቀው የነበሩት የመፈንቅለ መንግስቱ ጠንሳሾች ተከታታይ እቅዶችን እያወጡ በተለያዩ ሳንካዎች የተወጠነው መፈንቅለ መንግስት ቢዘገይም በመጨረሻ ግንቦት ላይ አብዛኛው ኢትዮጵያዊ ሳያስብና ሳይገምት ክብሪቱ ተጫረ። ከጅምሩ የተወለካከፈው መፈንቅለ መንግስት በአስመራ ለቀናት በአዲስ አበባ ደግሞ ለሰዓታት ሲንገዳገድ ቢቆይም ኮሎኔል ማርቆስ እቅዱ መክሸፉን የተረዳው ገና ጧት በ5 ሰዓት አብዛኛዎቹ የመፈንቅለ መንግስት ጠንሳሽ ጄኔራሎች በመሃል አዲስ አበባ መከላከያ ሚኒስቴር ቅጥር ግቢ ውስጥ በተሰበሰቡበት
በታማኝ የመንግስት ኃይሎች በታንክ ሲከበቡና የአንዳንድ የንቅናቄውን አባላት ክህደት እንደተረዳ ነበር። ጊዜ አላጠፋም። ከበባው ከመግጠሙ በፊት ከግቢው ሹልክ ብሎ ወጣ። ከዚያ በኋላ ያደረገው ግን ለእርሱ ለራሱም እንቆቅልሽ ነው። እጁ ንጹህ እንደሆነ ሁሉ ወደ ቤቱ ተመልሶ ሲቀመጥ በርግጥ እተርፋለሁ ብሎ እንዳልነበር ግልጽ ነበር። ባለቤቱንና ልጁን ትቶ ጨክኖ ከሀገር ለመጥፋት ቢሞክር ምናልባት ይሳካለት ነበር። ኮሎኔል ግን ያንን አልመረጠም። ከቤቱ ተመልሶ ይጠብቀኛል ብሎ የፈራውን ስቃይና ውርደት ላለመቀበል በምትኩ የመጨረሻውን መራራ ጽዋ ለመጨለጥ ወሰነ። ማዕረጉን ገፈው ስሙን በድምጽ ማጉያ እየጠሩ ወጥቶ እጁን እንዲሰጥ ያለበለዚያ ግን እንደሚደመሰስ ሲዝቱ ከቆዩ በኋላ ከምሽቱ ለ2 ሰዓት 20 ጉዳይ ላይ መጠነኛ የሽፋን ተኩስ አስቀድመው የግቢውን ያጥር በር ገርስሰው ከሰፊ ግቢው ሲፈሱ ዙሪያው ባንድ አፍታ በፈንጅ ነበልባል ጋየ። በተኩሱ ልውውጥ ሚስቱና ልጁ ተገደሉ። ራሱን ለመግደል ሞክሮ ቆሰለና ተያዘ። ራሱን ሲያውቅ ሆስፒታል አልጋ ላይ ነበር። ግማሽ ፊቱ በፕላስተር ታሽጓል። ሁኔታውን ሲያገናዝብ መልሶ ራሱን ሳተ። የዚያ ቁስል ውጤት ፊቱ ላይ ጠባሳ ትቶበት አልፏል። ከሐኪም ቤት እንደወጣ ወደ እስር ቤት ወሰዱት። ግድ አልነበረውም። በ1983 ግንቦት ላይ የመንግስት ለውጥ ሲደረግ ከእስር ቤት ተፈቶ ካናዳ ሄደ። ካናዳ ከወንድሙና ከሜክሲካዊ ሚስቱ ጋር የቆየው ለ4 ወራት ነው። በአራተኛው ወር በአንድ የሕፃናት ሆስፒታል በአጽጅነት ተቀጥሮ 2 ክፍል አፓርታማ ተከራይቶ ወጣ። የአጽጅነት ስራውን ያልወደደለት ወንድሙ ታክሲ ገዝቶ ሊሰጠው ቢጠይቀውም ማርቆስ ፍቃደኛ አልነበረም። ለእርሱ ሕይወት ራሷ ትርጉም አልነበራትም። ማግኘትና ማደግ፣ ሀብትና ክብር ለሱ የቂል ጌጦች ነበሩ። በዛን ወቅት የእርሱ ምኞት ያለፈውን ሁሉ ባለበት ትቶ የተቀሩትን ዓመታት በአንድ የዓለም ጥግ ድምጽ ሳይሰማ ባለበት ትቶ በአንድ የዓለም ጥግ ድምጽ ሳይሰማ ማሳለፍና ድምጽ ሳያሰማ ማለፍ ነበር። ሩጫና ትግል ለሱ የተሰበረ መንፈስ የሚመች አልነበረም። ያንን ነበር የፈለገው፣ ጸጥታ። ካናዳ በገባ በሁለተኛው ዓመት ከአዲስ አበባ ተነስቶ እሱን ፈልጎ ቤቱ ድረስ የመጣው እንግዳ ግን ይዞለት የመጣው ጸጥታ አልነበረም። ማርቆስ የ2 ክፍል አፓርትመንቱን የተላላጠ የእንጨት በር ከፍቶ ሲመለከት ከመተላለፊያው ላይ ቆሞ የሚያዩ ሰው በቅዠቱ እንደሆነ አልተጠራጠረም። እንግዳው ማርቆስ ብሎ በተከፈተው በር ገብቶ አቅፎ ሲስመው ሁኔታውን እውነት ነው ብሎ ለመቀበል ተቸገረ። በ1981 የመፈንቅለ መንግስት ጠንሳሾች መሃል ከመያዝ ከመታሰርና ከሞት ካመለጡት በጣት የሚቆጠሩ ሰዎች መሃል የገዛ ራሱን አለቃ ብርጋዴር ጄኔራል አብይ ሰናይን በዛች ትንሽ ክፍሉ ሲያየው ማመን አቃተው። ያለፉትን በርካታ ዓመታት በስደት ያሳለፈው አለቃው ከእርሱ በእጅጉ በተሻለ ሁኔታ ላይ እንዳለ ግልጽ ነበር። አለቃው ዞር ዞር ብሎ የማርቆስን የተላላጠች የተጋጋጠች ክፍል አየና እዚህ ነው የምትኖረው አለ። የተሻለ ነገር መናገር ያቃተው ይመስል ድንገት እንባ ያቀረሩትን አይኖቹን በማርቆስ ላይ ተክሎ ለአንድ አፍታ ሳይናገር በዝምታ የቆመውን ማርቆስን ትክ ብሎ ሲመለከት ቆየና የጠፋ ወንድሙን እንዳገኘ ሁሉ መልሶ ተጠመጠመበት። ለሰዓታት ቁጭ ብለው አወጉ። በመጨረሻ ብርጋዴር ጄኔራሉ እሱን ፍለጋ እስከ ዓለም ጥግ የተጓዘበትን ምክንያት ሲገልጽለት ማርቆስ ፈገግ ብሎ ተመለከተው። ጄኔራል እኔ እኮ ሙት ነኝ አለ ማርቆስ ባጭሩ። ማርቆስ አድምጠኝ አለ ጄኔራሉ ከተቀመጠበት ተነስቶ ከማርቆስ ጎን እየተቀመጠ። እያንዳንዳችን የምንወዳቸውን አጥተናል። እርግጥ በአሳዛኝ አጋጣሚ ውስጥ እንዳለፍ ይገባኛል፣ ግን ለሆነው ነገር ራስን ተጠያቂ ማድረግ የለብህም። የተከተሉት 3 ሳምንታት ኮሎኔል ማርቆስ ከቀፎው ላለመውጣት
ብርጋዴር ጄኔራሉ ደግሞ ቀፎውን ለማፈራረስ ሲታገሉ ቆዩ። በመጨረሻ ማርቆስ ለሁለተኛ ጊዜ ተሸነፈ። ነገርኩ ማርቆስ፣ ይህች ዓለም መጥፎም ጥሩም የምትሆነው በእኛ ተግባር ነው። የተሳሳተ ነገር ካለ ያንን የማስተካከል ኃላፊነት የኛው ነው። ሌላ ማን ይደርስልናል? ከኔ የሚጠበቀው ምንድን ነው? አለ ማርቆስ አለቃውን አቋርጦት። ወደ አዲስ አበባ ትመለሳለህ። ለጊዜው በአፍሪካ ሰላም አስከባሪ ግብረ ኃይል የምስራቅ አፍሪካ ክንፍ የቡድን ለወታደራዊ ደህንነት ኃላፊ ሆኜ ነው የሚሰራው። ረዳቴ እንድትሆን ነው የሚፈልገው። በሁለተኛው ወር አዲስ አበባ ተመለሰ ማርቆስ። የአፓርታማው የፊት በር ሲንኳኳ የመታጠቢያ ቤቱን መብራት አጠፋና ወደ ሳሎን ገባ። ከጠረጴዛው ላይ ያስቀመጠውን ሽጉጥ አንስቶ ወደ በሩ ሂዶ ቁልፉን አዙሮ በሩን በቀጭኑ ከፍቶ ተመለከተ። ፒተር ነበር። ፒተር ኦድዋ በአንድ ወቅት በኬንያ መንግስት ወታደራዊ ደህንነት ውስጥ የነበረና በአሁኑ ወቅት ለኮሎኔል ማርቆስ በረዳትነት የተመደበ፣ የቁመቱ ርዝመትና የትከሻው ስፋት አስፈሪ ገጽታ የሰጡት ሰው ነው። ሰዓቱ ደርሷል አለ ፒተር እጆቹን ከለበሰው ረጅም የሸራ የዝናብ ልብስ ኪሶች ውስጥ እንደከተተ። ጥያቄ ይሁን አረፍተ ነገር ባለ ያነጋገር። ጨርሻለሁ አለ ማርቆስ። ወደ ሳሎኑ ተመልሶ ጥቁር የቆዳ ጃኬቱን አጠለቀና ሽጉጡን በጀርባው ሽጦ ፒተርን ተከትሎ ከክፍሉ ወጡ። የመጀመሪያውን አሳ አግኝተውታል አለ ፒተር ከፊት ለፊት የአፓርታማውን ደረጃ እየወረደ። ማርቆስ መልስ ሳይመልስ ሰዓቱን ተመለከተ። ከምሽቱ 3 ሰዓት ይላል። በረጅሙ ተነፈሰና ምንም ሳይናገር ፒተርን ተከተለው። የአፓርትመንቱን የፊት በር ከመውጣታቸው በፊት ብን የሚለውን ዝናብ ሲመለከት የቆዳ ኮቱን ኮርሌታ ወደ ላይ ቀለበሰና ሲጋራ ፍለጋ የደረት ኪሱ ውስጥ ገባ። ህሊናው ሊያርፍለት አልቻለም። በሷ አመለካከት ግድያውን መፈጸም ፍጹም ወቅታዊ አይደለም። ይቅርታ አድርጉልኝና ለጊዜው የውጭ ጉዳዩ ሰው መገደል ቢዘገይ ይመርጣሉ ነበር ያለው። በዛኑ ቀን ከሰዓት በ10 ሰዓት ላይ በተደረገው የምስራቅ አፍሪካ ደህንነት ቡድን ስብሰባ 2 ሪፖርቶች ከቀረቡ በኋላ ኮሎኔል ሐሳቡን ሲሰጥ በክፍሉ ውስጥ የተሰበሰቡት ባለስልጣናት ለአንድ አፍታ ከራሳቸው ጋር ሙግት ያዙ። ወዲያው በስተቀኝ የተቀመጠው የአጥቂ ስለላ ኃላፊ የሆነው የኬንያው ሰው ጃክ ዊሊያም የያዘውን እስክሪብቶ በፊቱ ካለው ፋይል ላይ ያስቀመጠና ጥያቄው እኮ አለ በተቀመጠበት ወንበር ላይ ወደ ኋላ እየተደገፈ፣ ጥያቄው እኮ የመረጃው ቤት ሰው ለውጭ ጉዳዩ ምን ያህሉ ምስጢር ገልጾለታል የሚለው ነው። እኔ የምፈራው የሚያውቀውን ሁሉ ዘግዝኮለት ከሆነ ማንኛቸውንም ቢሆን ማቆየቱ በኋላ ልናረመው ከማንችለው ስተት ውስጥ ይከተናል ብዬ ነው። ከቤት ከመውጣታቸው በፊት አለ በስተግራ የተቀመጠው ሩዋንዳዊው ሻለቃ አንድሬ ኦማሪ በንቅናቄው የእዝ ሰንሰለት ከብርጋዴር ጄኔራል አቢሰናይ ቀጥሎ የቡድን ላይ የጸጥታ ክፍልን የሚመራ ሰው ነው። የተነጋገሩት ቅጅ ነው ለጊዜው በእጃችን የሚገኘው። ቢሆንም ከዝርዝር ነጥቦች አገነባቡ ስንነሳ እያንዳንዱን ነጥብ ዘክስኮ ሳይነግረው የሚቀር አይመስለኝም። ሆኖም ኮሎኔል ማርቆስ እንዳለው ለጊዜው የመረጃው ሰው ብቻ እንዲወገድ ተደርጎ የውጭ ጉዳዩን ሰው በቋሚ ክትትል እዚህ ላይ ተቃውሟለኝ አለ ኬንያዊው ጃክ ዊሊያም። ስላቋረጥኩ ይቅርታ አድርግልኝ፣ ነገር ግን እያንዳንዳችሁ ልትገነዘቡት የሚገባችሁ ነጥብ ስተት ለመፈጸም ጊዜ እንደሌለን ነው። ክርክሩ ለበርካታ ደቂቃዎች ቢካሄድም የመጨረሻው ውሳኔ የኮሎኔልን ህሊና የረበሸ ነበር። ጥሩ አለ ብርጋዴር ጄኔራል አቢሰናይ። ዝርዝር ነጥቦችን አንስተን የተከራከርን ይመስለኛል። ሆኖም ከኮሎኔል በስተቀር የቀረነው የተስማማንበት ነጥብ የሁለቱም ሰዎች መወገድ ምናልባት ዘግይቶ ሊጸጽተን ከሚችል ስተት ሊያድነን እንደሚችል ነው። የመረጃው ሰው ካዛንቺስ ያለችውን ሴት ለማግኘት መሞከሩ በራሱ ሰውየው ምን ያህል አደገኛ የሆነ መምጣቱን የሚያሳይ ነው። የውጭ ጉዳዩን ሰው በተመለከተ ምንም እንኳን ሰውየው ጠለቅ ያለ ዕውቀት ባይኖረውም ምናልባት ካገኛቸው ጥቃቅን ነጥቦች ተነስቶ ችግር ሊፈጥር የሚችል ነው። ስለዚህ ኮሎኔል ስብሰባው ተበትኖ ከክፍሉ ሲወጣ
ህሊናው እየተረበሸበት ነበር። መንገድ ዳር ከቆመችው ነጭ ሲትሮይን መኪና ሲደርሱ ሁለቱም ተከታትለው በስተቀኝ ያለውን የኋላ በር ከፍተው ገቡ። እሺ አለ ማርቆስ ከፊት ተቀምጦ መሪውን የጨበጠውን አልጀሪያዊ መኮንን እየተመለከተ። የመጀመሪያውን አጠናቀዋል አለ አልጀሪያዊው አፉ ውስጥ የሰካትን የጥርስ መጎርጎሪያ ስንጥር ከአፉ ሳያወጣ ያላመጣት። ጥሩ አለ ኮሎኔል በረጅሙ ተንፍሶ ሰዓቱን ለሁለተኛ ጊዜ እየተመለከተ። ሁለተኛውን እንደጨረሳችሁ ሪፖርት ታዘጋጃላችሁ። የሁለቱንም ባንድ ላይ ቢሮዬ ነኝ አለ የሲትሮይኗን በር ከፍቶ እየወረደ። ፒተር ተከተለው። የቆዳ ጃኬቱን ኮርሌታ ወደ ላይ እንደመለሰ በረጃጅም እርምጃ መንገዱን ተሻገረና ጥጊዛ ወደ ቆመች መርሰዲስ አመራ። ፒተር ቀልጠፍ ብሎ በመሪው በኩል ያለውን በር ከፍቶ ከገባ በኋላ ባሻገር ያለውን በር ከፈተለትና ኮሎኔል ገብቶ ከፒተር ጎን ተቀመጠ። ፒተር አለ ማርቆስ በዝናቡ ካፊያ በስብሶ ከፊት ለፊቱ ያለውን ሰባብሮና ወለጋግዶ የሚያሳየው የመርሰዲስ የፊት መስታወት ላይ አይኖቹን አቦዝዞ። ሁኔታዎች አስገድደው የምታደርገውንና ያደረከውን ህሊናህ መላልሶ ሲጸየፈው ምን ታደርጋለህ? አለ ጉንጩ ላይ ያለውን ጠባሳ በጣቱ እየዳሰሰ። ህሊናዬን እጸየፈዋለሁ አለ ፒተር ለማሰብ እንኳን ጊዜ ሳይወስድ። ወደ ቢሮ አለ አከታትሎ። አዎ ወደ ቢሮ እንሂድ አለ ማርቆስ አይኖቹን ጨፍኖ። ቆንጂዬ ለምን አብረን አናድርም? ቆንጂዬ ለምን ቤት አታደርሰኝም? አትቀልጅ እንጂ እውነቴን እኮ ነው። አንተ አትቀልድ። ጧቱን ነግሬያለሁ። በሰላም መተኛት ነው የምፈልገው። ጧት ስራ ገቢ ነኝ። የያዘችውን ሹካና ቢላ ከሳህኖቹ ላይ አስቀመጠችና ከጎን የተቀመጠውን ወረቀት አንስታ አፏን መጠራረግ ያዘች። ስለምንሽ እጁን ዘርግቶ ቀኝ እጇን ያዝ አደረገና አይኖቹን አቁለጨለጨላት። ራት ጋብሽሽ እቤት አደርስሻለሁ ነው ያልከው። አሁን አዲስ ፋይል አትክፈት። ምን ነካሽ ርብቃ? አረብሽሽም አርፌ ተኛለሁ። ሙች አርፋተኛም ናቲ እንተዋወቃለን እኮ። አሁን ይልቅ እንሂድ። ቦርሳዋን አነሳች። ርብቃ በእናትሽ አትድረቂ። በተቀመጠበት እጆቿን ይዟት ቆየ። ብቻዬን ማደር አልፈልግም። በቃ አቅፌሽ እንቅልፋችንን መለጠት በቃ። ናትናኤል የገዛ ራሱ መቀየር አሳፈረው። ሚስት አግባና አቅፋት እንቅልፍን ለጥጥ። ይልቅ አትቀልድ። ሂሳቡን ክፈልና እንሂድ። መሸኮ። ሰዓቷን እየተመለከተች ከምሽቱ 2 ሰዓት ውሳኔ ላይ መድረስ አለበት። አጉል መሸፋፈኑን ትቶ ፍቅሩን መግለጽ አለበት። ግን እንዳፈቀራት ካወቀች ትጫነዋለች። እንጋባ አለበለዚያ ብትልስ መከራ ጣጣ። ጋብቻ የሚሉትን ነገር የፈጠረው ወፈፌ ማን ይሆን? የተዋደዱ ሁሉ መጋባት አለባቸው ያለው ማን ነው? ጭቅጭቅ። አስተናጋጁን ጠቀሰው። ናትናኤል ድፍን 50 ብር አውጥቶ ጠረጴዛው ላይ አስቀመጠ። አስተናጋጁ ብሩን አንስቶ በትሪ ላይ ኮፍሶ ካመጣው የዋጋ ማቅረቢያ ወረቀት ጎን አስቀመጠውና ተመልሶ ሄደ። ርብቃ እንደዛሬው ችክ ብዬብሽ አውቃለሁ። ፈገግ ብሎ ተመለከታት። በፍጹም አለች ርብቃ እየሳቀች። በይ እንግዲያው እሺ በኝ። ናትናኤል ብቻውን ቤቱ ገብቶ አልጋው ውስጥ ጥቅልል ማለቱን እንደሞት ፈራው። ለወትሮ ግድ የለሽ ነው። ዛሬ ግን ብቻውን ወና ቤቱ ውስጥ መግባቱ ቀፈፈው። ምክንያቱ ለራሱ ባይገባውም አስተናጋጁ ተመልሶ መጣ። ናትናኤል መልሱን ተቀብሎ ወፈር ያለ ጉርሻ ትቶለት ተነሳ። አስተናጋጁ ፊቱ በፈገግታ ረስርሶ በግራው ትሪውን እንደያዘ ከወገቡ ጎንበስ አለና ቀኙን ጀርባው ላይ ጭኖ ተሰናበታቸው። ደህና ደሩልኝ። አላበዛሁም? ምኑን? ጉርሻውን አለች ክንዱን ያዝ አድርጋ። ቢቀናይ ብዬ ነው እባክሽ አለ ናትናኤል ፈገግ ብሎ።
ምንድነው የሚቀና? የሆቴሉን የፊት አዳራሽ አቋርጠው ወደ ፊተኛው በር ሲጠጉ በረኛው በሩን ከፍቶ ጎንበስ ብሎ ተሰናበታቸው። እሺ እንድትይኝ ነው እኔ ጋር እንድታድሪ? እየሳቀ ተመለከታት። ብሽቅ አለች አብራው እየሳቀች። ርብቃ አብራው ልታድር የወሰነችው ገና ከሆቴሉ ሳይወጡ ነበር። ነገር ግን መኪናው ውስጥ ከገቡም በኋላ የት ነው የምትሄደው? ናቲሙት አይሆንም ብያለሁ። ቤት ታደርሰኝ እንደሆነ አድርሰኝ፣ አይሆንም ነገርኩ እንግዲህ እያለች ተግደረደረችበት። ይሄኔ ነው መናገር ያለባት። የፍቅር ጨዋታዋን ብቻ ሳይሆን ተራ ሙቀቷን፣ ቅርበቷን፣ እሷነቷን በፈለገ ሰዓት ነው መናገር ያለባት። ናቲ አረገዝኩልህ እኮ። እንደዛ አይደለም ናቲ፣ ዛሬ ሐኪም ቤት ሄጄ ነበር እና እንደዛም አይደለም። ጸጥ ብላ ማልቀስ። እሱ ራሱ ደንግጦ ምን ሆንሽ ይላት የለ። ያን ጊዜ ማልቀሷን ሳታቋርጥ አንገቱ ስር ገብታ በእንባዋ አንገቱን እያረጠበች ደረቱን እያባበሰች ጣቶቿን ከጀርባ ጸጉሩ ውስጥ ከታ እያፍተለተለች መነፋረቅ። ናቲ አንድ ነገር ብነግርህ አትቆጣም አይደል? ናቲ የኔ ጌታ ሙች በለኝና ትወደኛለህ አይደል? መነፋረቅ። ናቲ መነፋረቅ። እሺ ግን ቃል ገብተህልኛል አትረብሸኝም አይደል? አለች የሌባ ጣቷን አፍንጫው ስር ቀስራ። አረብሽሽም አልኩኝ እኮ ርብቃ። በመጨረሻ ማሸነፉ ደስ አለው ናትናኤል። ከዚህ ቀደም ከሌሎች ሴቶች ጋር ሲሆን ተሰምቶት የማያውቅ ልዩ ስሜት እንደ ሸረሪት ድር በዙሪያው ሲተበተብ ተሰማው። ፈራ። ቤቱ ይዟት ሄደ። የአፓርትመንቱን በር ከፍቶ እንደገቡ ናትናኤል መብራቱን አብርቶ ኮቱን ፎቴ ላይ ወርወር አድርጎ ወደ መጠጥ መደርደሪያው ሄደ። ናትናኤል ቁጭ አድርገኝ ልጠጣ አይደለም ያመጣኝ። ወደ መኝታ ቤት ከሚያስገባው በር ስትደርስ ፊቷን መልሳ ገረመመችው። ትንሽ ማሰብ ስለፈለኩኝ ነው አለ ናትናኤል የጠርሙሱን መክደኛ እየከፈተ። እንግዲህ ጀመረ አለች ራመድ ብላ ከእጁ ውስጥ ጠርሙሱን ወስዳ መልሳ መደርደሪያው ላይ ያስቀመጠችው። አቅፌሽ ለጥ ነው ብለና ያመጣኝ። ማሰብ ከሆነ የምትፈልገው የኔ እዚህ መምጣት አስፈላጊ አይመስለኝም። ተኮሳተረችበት። ናትናኤል በረጅሙ ተነፈሰና ትከሻዋን አቀፍ አድርጓት ወደ መኝታ ቤት ገቡ። ርብቃ ቀዩን የራስጌ መብራት ስታበራ መኝታ ቤቱ ደም መሰለ። ታኮ ጫማዋን አውልቃ ካልጋው ግርጌ ያስቀመጠችና ልብሷን ማውላለቅ ጀመረች። ናትናኤል ወደ መስኮቱ ሄዶ ወፍራሙን መጋረጃ ከመዝጋቱ በፊት ድቅድቅ ጨለማ በተከናነበው ከተማ ላይ አይኑን አፈጠጠ። ርብቃ የሌሊት ልብሷን ለብሳ ወደ መታጠቢያ ቤት ስትገባ ምንድነው የምታየው በጨለማ? ይልቅ ልብስን ቀይር አለችው። መታጠቢያ ቤት ገብታ ተጣጥባ ስትመለስም ናትናኤል እዛው መስኮቱ አጠገብ እንደቆመ ነበር። ምን ሆናል? ጠጋ ብላ ጸጉሩን እያሻሸች ፊቱን ወደ ራሷ መልሳ ጠየቀችው። እኔ እንጃ። ምንድነው? ምኑ የምታስበው? ናትናኤል አመነታ። ውሳኔውን ራሱ መውሰድ አለበት። ለርብቃ የሚያማክራት ነገር አይደለም። የግል ህይወቱ ቢሆን አዎ፣ ግን ይሄ ከስራው ጋር የተያያዘ ጉዳይ ነው። ያንን ደግሞ ራሱ ሊወስነው የሚገባ ነገር ነው። ቀን ምሳ ላይ ከአብርሃም ጋር አጥብቀው ተከራክረውበታል። ለጊዜው ባይሸነፍለትም የአብርሃም አመለካከትም መሰረት ያለው መሆኑን ሊክድ አልቻለም። ናትናኤል፣ እኔ ይህን ስራ ያንን አትስራ እያልኩኝ አልመራህም፣ ግን ደግሞ እንደ ሰዓት ራት መጥፊያን ስታሳድድ ዝም ማለት አልችልም ነበር ያለው አብርሃም። ምንድነው መጥፊያን የማሳድደው? እኔ እኮ መደበኛ ስራዬን ነው እየሰራ ያለሁት። በማንም ጉዳይ አልገባሁም። ናትናኤል፣ የኛን ሰው አርደው ድልድይ ስር የጣሉት ሰዎች ለምን ያንን አይነት አሰቃቂ እርምጃ ይወሰዱ ይመስላል? ባጭሩ የጆሴፍ ካልበርትን አድራሻ ሲያነፈንፍ ስላገኙት ብቻ ነው። አሁን አንተ እያደረክ ያለው እሱ ሲያደርግ የተገኘውን ነገር ነው። ናትናኤል፣ አንድ ምክር ብቻ ነው የምሰጥህ፣ ተጠንቀቅ። ለምን ታስፈራራኛለህ? በስጨት አለ ናትናኤል። አላስፈራራሁም።
ለመጀመሪያ ጊዜ የተናደደ መሰለ አብርሃም። የማስፈራራበትም ምክንያት የለኝም። የሚያስፈራራስ አላወቅከውም እንጂ አንተ ራስህ ፈቅደህ የገባህበት ዓለም ነው። ስራዬን ነው እየሰራ ያለሁት እኮ አብርሃም። የኛም ሰው ስራውን ሲሰራ ነው እንደ ዶሮ ታርዶ የተጣለው፣ በድኑ ድልድይ ስር የተሸጎጠው፣ ደሙ ከወንዝ የተደባለቀው። ትሰማኛለህ? አብርሃም ፊቱን ወደ ናትናኤል አዙሮ አፈጠጠበት። ያው የድሮ ጋኔን አሁንም እየጋለበ መሰለኝ ነበር አብርሃም ያለው የናትናኤልን የወትሮ ግትርነት አስታውሶ። ንገረኝ እንጂ ምን ሆነሃል? ርብቃ ጸጉሩን እያሻሸች ጠየቀችው። ዝም ብዬ ነው ርብቃ አለ ናትናኤል ጀርባዋን እያሻሻት። እጁን ይዛ ወደ አልጋው ወሰደችው። አልጋው ላይ ቁጭ ብለው ልብሱን አወለቀችለት። አንድ በአንድ ኮቱን፣ ሸሚዙን፣ ሱሪውን፣ ጫማውንና ካልሲውን ስታወልቅለት በዝምታ አይኗን ሲመለከታት ቆየ። እንደ ሕፃን ልጅ ፒጃማውን ካለበሰችው በኋላ ተነስቶ ወደ መታጠቢያ ቤት ገባ። በተቻላት መጠን ሐሳቡን መሰብሰብ አለባት። አለበለዚያ ልትነግረው የፈለገችውን መናገር አትችልም። ምንድነው ግን የሚያስበው? አንድ ያስጨነቀው ነገር እንዳለ እርግጠኛ ነች። ማርገዟን ተጠራጥሮ ይሆን እንዴ? ወይኔ ገብርኤልዬ! ሆዷ ባይገፋም ወገቧ አካባቢ ጡቶቿም ሐሳብ ገባት። ርብቃ ያበጠው ይፈንዳ፣ ዛሬ ታወጣዋለች። ሳይቀድማት መቅደም አለባት። ዛሬ ነገ ስትል 9 ወር ደርሶ ወልዳ ሳታርፈው አትቀርም። አሁኑኑ ተናግራ ካልወጣላት ከጥቂት ጊዜ በኋላ በደንብ ነው የምታስታውቀው። የመጣው ይምጣ ዛሬ። ናትናኤል የመታጠቢያ ቤቱን መብራት አጥፍቶ በሩን ሲከፍት ስትሰማ ርብቃ ቶሎ ብላ በጀርባዋ ተንጋላ በተቻላት ዘና ብላ ጠበቀችው። በሩን ዘግቶ ወደ መኝታ ቤት ዘለቀ። ወደ አልጋው ሂዶ ብርድ ልብሱን ገልጦ አልጋው ውስጥ ሲገባ ርብቃ አልተነቃነቀችም። አልጋው ውስጥ ከገባ በኋላ ዞር ብሎ ከራስጌ ያስቀመጠውን ጀምሮ ያቋረጠውን መጽሐፍ አነሳ። ናትናኤል አሁን ማንበቢያ ሰዓት አይደለም አለች ድንገት ቀና ብላ መጽሐፉን ከእጁ ላይ እየወሰደችበት። ናትናኤል አልተከራከራትም። አንድ አይነት ጭንቀት እንደወረረው ግን ፊቱ ላይ በግልጽ ይነበብ ነበር። ሸርተት ብሎ አልጋ ውስጥ ገባ። ርብቃ ጠጋ ብላ ተኛች። ትኩስ ገላዋ መጥቶ ልጥፍ ሲልበት እጁን ሰዶ በስሱ የሌሊት ልብስ ውስጥ ያለውን መግቢያ መውጫውን የሚያውቀውን ገላ ያሻሽ ጀመር። በየት እንደሆነ ባይገባውም እጆቹ የሌሊት ልብሷን አልፈው የሚፋጅ ገላዋ ላይ መቅለጥ ጀመሩ። ትኩስ ትንፋሿ አንገቱን ሲለበልበው የሚወደው ጸጉሯ ደረቱ ላይ ብትን አለ። ያ ሁሉ ፉከራ ለዚህ ነው። አሁን ነው ማልቀስ ያለባት። እጆቹ እየዳሰሷት እያሉ ደረቱ ላይ ተኝታ ያለች ምን ይመጣል? አውቀሽ ነው ያረገሽው ብሎ ቢያመርስ ያምርራ። ታዲያ ምን ማድረግ ትችላለች? ካሁን በኋላ እንዴ ሆኗል መናገርና የሚመጣውን መቀበል። ገብርኤልዬ! ናትናኤል ከደረቱ ላይ ቀና አለች ርብቃ። ናትናኤል! በተቻላት ድምጿን አለስልሳ ስሙን ጠራችው። ናትናኤልዬ! ድምጿ በጭንቀት ተንቀጠቀጠ። ምን ነው? ጣቶቹን ልኮ ጸጉሯን አፍተለተለው። ግራ እጁን በጀርባዋ ቁልቁል ሰዶ የሚወደውን ገላ ሳብ ቅፍ አደረገው። ቀኝ እጁን መለስ አድርጎ የሌሊት ቀሚሷን ወደ ላይ ሰበሰበ። ቀሚሷ ጭኖቿን አልፎ ወገቧ ዙሪያ ሰፈሰፈ። ናትናኤል አንድ የምነግር ነገር ነበር። ድምጿ እንደ ቢራቢሮ ክንፍ ተርገበገበ። ምንድነው? ንገሪኝ አለ ናትናኤል ድምጿ አለቅጥ ሲለሰልስበት ጸጉሯን ከፊቷ ላይ ወደ ኋላ እየመለሰ በደረቱ ቁልቁል እየተመለከታት። እስካሁንም ያልነገርኩ ፈርቼ ነው ናቲ። እንባዋን ለማምጣት ታገለች። የጠፈራት ድንጋጤ ምራቋን ካፏ ውስጥ አደረቀው። ለምን? ምንድነው? እጆቹ ቦታቸውን ያዙ ጭኖቿ ውስጥ። ናትናኤል የኔ ጌታ ሳታውቀው
አይኖቿ በእንባ ግጥም አሉ። ገና ምኑ ተይዞ ተንሰቅስቃ ካላለቀሰች ካልተነፋረቀች በዚህ ጨለማ አይኗ ስር ያቆረዘዘው እንባ የት ታይቶ አሰበች። ምንድነው የሆንሽው? ሁኔታዋ ግራ ሲገባው ድንገት በሁለት እጆቹ ሁለት ጉንጮቿን ይዞ ቀና አደረጋት። ናትዬ ድምጿ እንደ ወፍ ትንፋሽ ሳሳ። ምንድነው ንገሪኝ ርብቃ። ጉንጮቿን እንደያዘ ደግሞ ጠየቃት። ናትዬ ከተዘጋው የመኝታ ቤት በር ወዲያ የስልክ ጥሪ ተሰማቸው። ስልክ ነው አይደል? ናትናኤል ከተኛበት ቀና አለ። ቀልጠፍ ብሎ ካልጋው ላይ ተነሳና ነጠላ ጫማውን አጥልቆ የመኝታ ቤቱን በር ከፍቶ ወጣ። ሃሎ አለ። እንግዳ መቀበያ ክፍል ውስጥ ያለውን ስልክ አንስቶ ሃሎ ናትናኤል አለ። የታፈነ የሚመስል ጎርነን ያለ ድምጽ። ነኝ፣ ማን ልበል? አብርሃም ነኝ። እንድንገናኝ እፈልጋለሁ። አሁን በ10 ደቂቃ ውስጥ እንድደርስ ሆቴል ዲ አፍሪክ ነው ያለሁት። ትሰማኛለህ? የመኪናህን ትንሹን መብራት ሳታጠፋ በሩ ላይ መኪናህን አቁም። እጠብቅሃለሁ። ሃሎ ናትናኤል ተጣራ። ስልኩ ግን ተዘግቶ ነበር። ለጥቂት ሴኮንዶች የስልኩን መነጋገሪያ እንዳንጠለጠለ አመነታ። ሰዓቱን ተመለከተ። ለ3 ሰዓት ሩብ ጉዳይ። አብርሃም ውጭ የማምሸት ጸባይ የለውም እስከሚያውቀው ድረስ። ደግሞስ ቀን ያልተነጋገሩት አሁን የሚነግረው ምን አዲስ ነገር ተፈጠረ? ስልኩን ስለምን ቸኩሎ ዘጋ? አነጋገሩም ጥድፊያና ችኮላ የተቀላቀለው ነበር። ምን ሆኖ ይሆን? ናትናኤል ለመጀመሪያ ጊዜ ክፉ ታሰበው። አደጋ ደርሶበት ይሆን? ድምጹም ትክክል አይደለም። ጎረነነ። ማን ነው? ምን ሆንክ? አለች ሲቻኮል ስታየው። ርብቃ ከተኛችበት ተነስታ አልጋው መሃል ቁጭ ያለች። ደህና ነኝ፣ አብርሃም ነው። ቀልጠፍ ብሎ ልብሱን ይለባብስ ጀመር። እና የት ልትሄድ ነው በሌሊት? ከላይዋ ላይ ብርድ ልብሱን ገፋ ተነሳች። ሆቴል ዲ አፍሪክ ነው ያለኝ። ትንሽ ችግር ሳይገጥመው አይቀርም። እንጃ አነጋገሩ ትክክል አይደለም። ናትናኤል ፈጠን ብሎ ሱሪውን አጠለቀ። ሸሚዙን እስኪለብስ መቆየት አልፈለገም። ድፍን አንገት ያለውን ወፍራም ሹራቡን አጠለቀና ጸጉራም ካፖርቱን ከቁም ሳጥን ውስጥ ጎትቶ አወጣው። ምን ሆንኳለ? አለች ርብቃ ግራ ተጋብታ። ዛሬ ጧት አግኝቼው ነበር ለአንድ ጉዳይ። ለምን እንደፈለገኝ ግን አልነገረኝም። ዝም ብሎ ናና ያለኝ። ናትናኤል የሚለው ሲጠፋው ትከሻውን ሰበቀና ተወው። ከራስጌ የመኪናውን ቁልፍ አነሳና አልጋውን ዙሮ እቅፍ አድርጎ ግንባሯ ላይ ሳማት። ተኚ፣ አልቆይም። እሺ፣ በሩን ከውጭ ቆልፌ በስር ወረውረዋለሁ። እየተቻኮለ ወጣ። ዘግቶት የሄደው በር ላይ አፍጥጣ ቀረች። ቆንጆዎቹ። ደራሲ ሰርቅ ዳንኤል።